ጀግና እንደሚታወቀው በህይወት ሰርክል ውስጥ ያሸንፋል፣ ይሸነፋል። ጀግና ይራራል፣ ጀግና አይፎክርም፣ ያዝናል፣ ይተግዛል። ከምንም በላይ ደግሞ ይቅርታ ያደርጋል፣ ይቅርታን ይቀበላል። ይቅርታ ተቀባይም ይቅርታ አድራጊውም ጀግና ነው ማለት ነው ሁለቱም። እና ጀግና ምን ጊዜም እንደ ስሙ ጀግና ነው ማለት ነው። ጀግና ምን ጊዜም አንበሳ ነው ማለት ነው። ጀግና ባደረገው ድርጊት ሁሉ ለመጀመሪያ ጊዜ ሲያደርግ በንዴት ያደርጋል። ከዛ በኋላ ያዝናል፣ ይተግዛል። ያጠፋውን ደግሞ ተመልሶ ይቅርታ ያደርጋል፣ ይቅርታም ይጠይቃል። ጀግና ይጸጸታል። ያደረገውን ነገር በአሸናፊነትም ይሁን በተሸናፊነትም ይሁን ያደረገውን ነገር ይጸጸትበታል እና ይቅርታም ያደርጋል። ከምንም በላይ ጀግና ይቅር ባይ ነው። ከምንም በላይ ጀግና አይፎክርም፣ ይራራል፣ ይተግዛል፣ ያዝናል። አሁን ከመቼ ዕለት ጀምሮ ነው? ከማክሰኞ ነው። ማክሰኞ ቀን ከማክሰኞ ዕለት ጀምሮ ሰኞ ማክሰኞ እንደዚህ አካባቢ በንዴት ያደረኳቸው ሁሉ ነገሮች ያሳዝኑኛል። ተግዛለሁ፣ አንዳንድ ጊዜ አዝናለሁ። የፈለገ ነገርም ቢሆን ስጋውን ስጋው አይበላም፣ ስጋውን ሰው ስጋውን አይበላም፣ ወይንም ስጋ ስጋውን አይበላም፣ ወይ ደሙን ደሙን አይበላም። ይሄ ማለት ስጋውን ስጋውን የሚበላ ጅብ ብቻ ነው። ጅብ ከሆነ የራሱን ስጋ ይበላል፣ ወይንም የራሱን ደም ይበላል፣ የራሱን ወገን ይበላል። ጅብ ብቻ ነው ራሱን የሚበላ መልሶ ራሱን የሚበላ ማለት ነው። እና አሁን ወንድሜ በጣም አሳዝኖኛል። እኔ በንዴት የማደርጋቸው ነገሮች እና በንዴት የምናገራቸውን ነገር እግዚአብሔር ይቅር ይበለኝ ነው የምለው። እግዚአብሔር ይቅር ይበለው ነው የምለው። አንደኛ ነገር መቼም ወንድም ለወንድሙ መከታ ጋሻ ነው እንጂ ጠላትን የሚያመጣ አይደለም። እኛ ጀግናዎች ነን፣ ሩህሩሆች ነን፣ አዛኞች ነን፣ ይቅርታ ባዮች ነን። ለፈጣሪም አሳዛኞች ነን፣ ለፈጣሪም ቅርብ ነን። ፈጣሪም ይሰማናል። እና እኔ ወንድሜን በወጋሁበት ወይንም ደግሞ ጦር ወደሱ ባነሳሁበት ይቅር ይበለኝና ጦሬን እመልሳለሁ ነው። ኃይል ሆኖ በሌላ አቅጣጫም ወታደር በዚህ ግርግር ደግሞ ጠላት የሚገባም ከሆነ ተዋግተን እንመልሳለን ነው፣ እንዋጋለን። እኔ ወደ ኋላ አይደለም። ዛሬም ነገም ጠላት እችን ቀዳዳ አገኘው ብሎ በሌላ አቅጣጫ ዞሮ ወገን ሊወጋ የሚገባ ካለ አብሬ እዋጋለሁ። ከወንድሜ ጋር ሆኜ እዋጋለሁ ማለት ነው። ወንድሜ ላይ እደረባለሁ። እኔ ለማንም አልደረብም። ወንድሜን አሸንፋለሁ ብዬ ለጠላት በር አልከፍትም ማለቴ ነው። በቃ አጭር ነው ነገር። ወንድሜን ተጣላሁት፣ ሰደብኩት፣ ረገምኩት፣ ምን አደረኩት፣ ራሴን በራሴ ይቅርታ ብዬ ደግሞ እየረገምኩትም ካለ እግዚአብሔር ይቅር ይበልልኝ እላለሁ፣ ተፋለሁ። ለእግዚአብሔር አሳዝንና ሞልጤን ብዬ እለምናለሁ። እግዚአብሔር ደግሞ ይራራል፣ ሰሚ ነው፣ የማይሰማ ነገር የለም ማለት ነው። እና ይቅርታ በቃ ወንድሜ። ዛሬ ፋዘር ደውሎልኝ ምንድነው ብሎ ጠይቆኛል። ምንድነው? እኛ ጋር ግርግር ነበረ። ምንድነው? ምን የተከናወነ ነገር አለ ወይ? ከቀበሌ ጀምሮ ሹምሽረት እያሉ የቀበሌ ሊቀመንበር ሲሯሯጥ ነበረና እኔ ደግሞ ሆዴ ተንቦጫቦጨ። ምን ሆናችሁ ነው? ሰላም ናችሁ አይደለ? ሁለታችሁም እንዴት ነው ብሎ አያይዞ ነው የጠየቀኝና ምን መልስ እሰጣለሁ? እኔ ሰው ከወንድሙ ጋር ተጣላ ወይ ተጋጨ ወይንም ወንድሜን አስቀይሜያለሁ ብዬ አልናገርም። እንደዚህ ብዬዋለሁ ብዬ አልናገርም። እና ሳራ ሰላም ነን፣ መልካም ነን፣ በደስታ ነው ያለነው። በቃ አይኖቼ ሁሉ እንደቀሉ ነው ያሉትና ይሄ ነገርን ያልፋል። ማያልፍ ነገር የለም። ያልፋል። ዛሬ አይደለም
ያልፍና ተረት ይሆናል። ያልፍና ይሄ ቀን ያልፍና ደግሞ ጥሩ ቀን ይመጣል፣ ደስታ ቀን ይመጣል። የሚነካኩንም ጠላቶችም ይሁን ወዳጆች ለበጎ ነው። አንዳንዴ የሚነካኩን ነገር የሚያስከፉን ነገር ምንድነው? መልካም ነገር ለማምጣት ነው። ወይንም ደግሞ ከከፋ ቦታ ላይ ወደ ጥሩ ቦታ ወይስ ፈቀቅ ለማድረግ ነው እና እኛም ህሊና ነቃ ለማድረግ ነው ይሆናል። የንቃት ህሊና ሊሆን ይችላልና እኛም ነቃ ብለን እንጠብቃለን እንደማለት ነው። ያው ያስከፏቸው እናቶችም ካሉ በዚሁ አያይዤ ይቅርታ። እናቶችንም መቼም እናት ማለት ሩህሩህ ናት። በጀርባዋ ስንት አመት ተሸክማ በሆዷ 9 አመት ተሸክማ የሆነች መሰደብም የለባትም እና ይቅርታ ነው የምለው እናቴንም ማለት ነው። በዛው ከናዳነች ማለት ነው። ሰው ከተናደደ የማያደርገው ነገር የለም። ያስገድላል። እየተደረግኩ ያለሁት ነገር ስድብ እኮና ርግማን እኮ ምርጥ ነገር ነው። እየሆንኩ ያለሁት ግን ህይወትን ያስጠፋል እኮ። ያን አስባችሁ ብታዩትና በእኔ ቦታ ገብታችሁ ብታዩት ግደል ግደል የሚያሰኝ ነው። ገላግሎ ቁጭ ማድረግን ያሰኛል። ይሄ እኮ ስድብና የሆነ ነገር ያልፋል። ለቀን ነው፣ ለተወሰነች ቀንና ለሆነት ለሰው ትችት ለሆነ ነገርና በቃ ህሊናንም ነቃ የሚያደርግ ነገር ነውና ለካ ይሄም አለ እንደሚባለው ነገር እንዲኖር ነው የሚደረግ እንጂ የሚደረገውን ነገር ለ4 አመት የቻልኩት አቻቻል ሌላ ሰው ቢሆን ይጠፋል፣ ጥሎ ይጠፋል። የት እሄዳለሁ? የት እገባለሁ? ሰው ተመልሶ እናቱ ሆድ አይጋ አንዴ ቆርጬ ወጥቻለሁ። ደግሞ ጀግና ነኝ። 4 አመት እንደዚህ መቻል ማለት ነው ጀግና ነኝ። እና ራሴን ጀግና ነኝ ብዬም ደግሞ እንትን አይደለም፣ አልኮፈስም፣ አልፎክርም። ፉከራና ጉራ ውስጥ አልገባም። ጀግና አይፎክርም፣ ያደርጋል። አድርጎ ይራራል፣ ለሰው ይተግዛል፣ ያሳዝናል፣ እግዚአብሔርንም ያሳዝናል፣ ይማጸናል ከእግዚአብሔር ጋር። ይሄን ለማለት ነው የፈለኩት። ወንድሜ ይቅርታ። እግዚአብሔር ካንተ ጋር ይሁን። ኢትዮጵያ ወደፊት፣ ኢትዮጵያ ለዘላለም ትኖር። ከህዝቦቿ ጋር አብዝቶ ይባርክ። አንተን የሚነቀንቅ የለም። እኔና አንተ እንጣላና እንነጋገር፣ የሆነ እንሰዳደብ ወይንም ደግሞ እንረጋገም ለማለት ነው እንጂ ተመልሼ የምዋጋው ከጠላት ጋር ነው። ጠላትን ነው የምዋጋ። የቅንጣትን አክል ወደ አንተ ተዋግቼ አላውቅም አንድ ቀን። ያው በልክ ልንዋጋም እንችላለን፣ ልንታገል እንደባደብም ሊሆን ይችላል። ያ ደግሞ ጠላት በመሀል ሲገባ ጠላትን እየተዋጋው ነው። ይሄ ነው እና ጠላት ምንጊዜም ጠላት ነው። በር ነው የሚፈልገው። ጠላት ክፍተትን ነው የሚፈልገው። ቀዳዳን ነው የሚፈልገው። ውሻ በቀደደው ጅብ ዘሎ ይገባል። እና ምንጊዜም እኔ ክፍተትን መስጠት የማልፈልግ፣ ሽንፈትን የማልወድ የማልፈልግ ሰው ነኝ። ምንጊዜም ለስራ ትጉህ የሆንኩ ሰው ነኝ። ለስራ ታታሪ፣ ምንጊዜም እውነትን ይዤ ተጓዥ ነኝ። ምንጊዜም እድገትን ፈላጊ ነኝ። ምንጊዜም እውነትን ፈላጊ ነኝ። ምንጊዜም ለሀገር ትጉህ፣ ሀገር አሳዳጊ ፍለጋ፣ ይህች ሀገር ወዴት እንደምትሄድ፣ ይህችን ሀገር ወዴት እንደምናሳድግ የምፈልግ ሰው ነኝ። እና እናቶች አንዳንድ ጊዜ ቅር ሊላቸው ይችላል። አነጋገር ትንቢት ወይንም ደግሞ ብሶት ማያስደርግ ነገር የማያስወራም ነገር የለምና ብሶት እና እናቶችንም ይቅርታ እና ኢትዮጵያን አብዝቶ ይባርክ። አይደለም እናቶችን፣ እኔ አማራዎችን ራሱ ይቅርታ ጠይቄያለሁ፣ ይቅርታ ብያለሁ እዚሁ ማለት ነው። አማራ አንዳንድ ጊዜ ደግ ነው። ክፋት የሚኖራቸው ሰዎች አሉ እኮ፣ እነሱ ናቸው እኮ ከአማራ ጋር የሚያጋጭን እንጂ ንጹሃን አማራ እኮ እኔ በጣም ነው የምወዳቸው አሉ አይደል እንዴ? ወገኔ አማራ ነው እያልኩ ነው። ግማሽ ጎን እንደ ኦሮሞ ማለት ነው። እና ግማሽ ጎን አማራ ነኝ አሉ። ግብ በምንፈጥርበት ከአማራ ጋራ ከምድር ገጽ ነው የምትጠፉት። መሪ በስመ አብ መሪ ያዋቃቲ መሪ ጀለ መሪ
እና ምንድነው የፈለኩት እርስ በርስ እንዳትዋጉ። በቃ ራስን መሆን አንድ ነገር ነው። ራስን መጠበቅ አንድ ነገር ነው። ጀግና መሆን አንድ ነገር ነው። ወገንን መጠበቅ አንድ ነገር ነው። እርግጠኛ ሆኜ የምናገረው ነገር በጣም ከባድ ነው። በጣም የማታውቁት ነገር ውስብስብ ውስጥ ከመግባትስ እንዲህ ፍሬ ሆነን የውጭን ጠላት ብንዋጋ በጣም አሪፍ ደስ የሚያሰኝ። ኢትዮጵያን የሚችላት የለም። እርግጠኛ ሆኜ የምናገረው ልቤን እንዲህ ድፍን አድርጌ የምናገረው ደፋር ነኝ በጣም እና ልቤን ድፍር አድርጌ የምናገረው ነገር ኢትዮጵያን የሚችላት የለም። ኢትዮጵያ ኃይለኛ ናት። ኢትዮጵያ ተዋጊ ናት። ኢትዮጵያ ኃያል ናት። ኢትዮጵያ ትልቅ ናት። ኢትዮጵያ ህዝቦቿ ራሳቸው ተዋጊ ናቸው። ህዝቦቿ ራሳቸው ወታደር ናቸው። ኢትዮጵያ ህዝብ ሴት ወንድ አትልም፣ ተዋጊ ናቸው። ለሀገራቸው አሳዳጊ ናቸው። ግን ውስጥ ለውስጥ ስንባላ ከየት ወዴት ይሆናል? ያ ነው የሚያስቸግረው እንጂ ኢትዮጵያ ትልቅ ናትና አሁንም ትልቅ ያደርጋታል። ለወደፊትም ትልቅ ትሁን። ኢትዮጵያ ለዘላለም ትኑር። አብይ ወደፊት፣ አብይ ወደፊት፣ ዛሬም ነገም ከጎን ነው። በቃ ጀግና ያደርጋል፣ አያደርግም ማለት ነው። ይሆናል፣ አይሆንም ማለት ነው። ይከተላል፣ አይከተልም ማለት ነው። ይዋጋል፣ አይዋጋም ማለት ነው። እና ጦሮቻችን ይንቀሳቀሳሉ ከዛሬ ጀምሮ ማለት ነው። ጦሮቻችን ባለበት ቦታ ቁም ሳይሆን በጀመርንበት በሄድንበት ቀጥል ነው ይሄዳል። እግዚአብሔር ፈጣሪ ሆይ ኢትዮጵያን አብዝተህ ባርክ። ከጠላታችን ጋራ አንድ አርግተህ አቆራኝተህ ውስጥ ለውስጥ የሚያበጣብጡን ነገር ጠላታችንን ከውስጣችን እያወጣህ እኛን አንድ እያደረግክ ሂድ። ጠላታችንን ከውስጣችን አውጣ። ውስጣችን እየጠራ ውስጣችን እንደ ደፈረሰ ውሃ ሳይቀር እንደ ነጻ ደፍርሶ እንደ ጠራ ውሃ እያጠራህ ቀጥል። ፈጣሪ አንተ ታውቃለህ። መቼም እኛ ሰዎች ነን፣ የምናውቀው ነገር የለም። አዋቂ አንተ ነህ። አደራ እግዚአብሔር እንሟጠንሃለሁ። ወንድሜን ባለበት ጠብቅልኝ። ከዙፋኑ ዝቅ ሳይሆን ከዙፋኑ ከፍ ሳይሆን ከዙፋኑ ነቅ ሳይሆን ከዙፋኑ ግራ ቀኝ ሳይሆን ባለበት ላይ አንተ እንደ ብረት ምሰሶ አርገህ አቁመህ አስቀምጠህ ጠብቅ። አደራ እማጸንሃለሁ። እግዚአብሔር የኛን ልቦና አንድ ያርገው። እግዚአብሔር ከሰው ምላስ ከሰው ትችት ነገሩ ሰው ምላስ ምንም አይመስልም። ብትተች አንተ ህሊና ንቃት ነው የሚሰጥ። ትነቃለህ። ምንም ችግር የለውም። ስትሰደብም ጥሩ ነገር ነው። ነቃ ትላለህ፣ ትጠብቃለህ። ተግተህ እንድትጠብቅ ያደርግሃል። ጠላት እንደውም የሆነ ነገር ጣል ሲያደርግ አንተ ነቃ ትላለህ። የሆነ ነገር ሲያደርግ ሸፈነ ታደርጋለህ። የሆነ እንድትሸፍን ነው የሚያደርግህና ፈጣሪ ሆይ አንተ ጠብቀን። እንዲህ ነበሩ እንዲህ ሆነዋል ከሚባለው ነገርም ሰውረን። እዚህ ነበሩ እንደዚህ ሆነዋል ከሚባለው ነገር እኔ በዚህ ጋር አያይዤ የምለው ነገር ወንድሜ አንተ እዚህ ትወርቃለህ፣ አንተ እንዲህ ትሆናለህ፣ አንተ መንገድ ላይ ትቀራለህ፣ አንተ እንደዚህ ሌባ ትሆናለህ፣ አንተ ምን ለማኝ ትሆናለህ፣ አንተ መንገድ ላይ ትቀራለህ የሚባለው ነገር ቆርጦ ለወንድና ለመጨረሻ ጊዜ ቀርቷል። ያ አንዴ ተንኮታክቶ ይሄ ክረምት ውሃው ከእንትን ጋራ ይዞት ሄዷል። ከጎርፍ ጋራ ባለህበት ትቀጥላለህ። አዎ ምክንያቱም ሰው አስቦት ያላደረገውን ነገር አባቴ ደውሎ አድርጎታል። ልቦና ይነግራል። የሰው አይምሮ ባይነግር፣ የሰው ምላስ ባይነግረው፣ የሰው ልቦና ያቃል፣ ይናገራል። ተናግሮት ነው። እኔ አስቤ አልደወልኩለትም፣ ግን እሱ አስቦ ደውሎልኝ ጠይቆኛል። እንደው ቤት ሆኜ እንዳልደውል ቤተሰብ ይረበሻልና ሜዳ ወርጄ ነው ቆይ ሜዳ ላይ ደውለታለሁ ብቻዬን ሆኜ ብዬ ሜዳ ላይ ወርጄ ነው የደወልኩልህ ብሎ ነው የነገረኝ። የዚህን ያክል ሀሳቢ ነው። ትልቅ ሰው እኮ ይኖር። ለዚህ ነው እኔ እናትና አባቴ የምለው እነሱን ከአፈር ሳልቀላቅል ማለቴ እነሱ አሁን አንድ እግር ጉድጓድ ላይ አንድ እግር ሀፋፍ ላይ ናቸው ያሉት።
እነሱን በማዕረግ ሳልሸኝ ማለት ነው። ምንም መሆን አልፈልግም ምለው ማለት ለዛ ነው። ሌሊት ተነስቶ የደወለልኝ ሜዳ ወርዶ ማንም እንዳይሳም ግራም እኮ ነው። እና እንደዚህ የሚተሳሰብ ቤተሰብን ለሁሉም ይስጥ። ኢትዮጵያን ያደርሳት። ኢትዮጵያ ትልቅ ናት። ኢትዮጵያ ሀያል ናት። ኢትዮጵያ ለዘላለም ትኑር። እናት ሀገራችን። ብራዘር ይቅርታ ወንድሜ፣ ይሙጥኝ ወድሃለሁ። ቻው